እማዬ አንቺ ያሰብሽውና ያቀርሽው ተሳክቶልሻል። በሚገርም ሁኔታ ቤቱ በአንድ እግሩ ቆሞልሻል። በጣም የሚገርም ነው። ምን አይነት ሀሳብ ነው ግን? እንዴት እንደዚህ በአንድ ጊዜ ቤቱ በአንድ እግሩ ይቆማል? ቆይ ምን ተፈጥሮ ነው? ምን ሆኖ ነው? እኔ እኮ በር ላይ ሆኜ እያዳመጥኳቸው ነበር። ምን ያልተፈጠረ ነገር አለ? ብታይ ያን ሀብል ሉሊት አንገት ላይ ሲያዩ ዳዊት በጣም ተናዶ ከአንገቷ በጥሶ ይወስደዋል። ካለብ ደግሞ ይህን ሀብል መልስ፣ የራሴ ሀብል ነው በሚል ከዛ ሁለቱ ተደባድበዋል። እናም ዳዊት ካለብን በጣም ጎድቶታል። በጣም ነው የሚገርመው። ሉሊት ራሱ ፊቷን ብታዩ በጣም ተናዳ ስለነበረ ፊቷ ደም ልብስ አድርጓል። ግን በጣም የሚገርም ሀሳብ ነው። እንዴት እንደዚህ በአንድ ጊዜ ቤቱ ግልብጥብጥ ይላል? አየሽ፣ እኔ እኮ ነግሬሽ ነበረ። አቤት ውርደት፣ አቤት ውርደት! እንዴት ለሉሊት ይሰጣታል ሀብሉን? ምን አይነት ወራዳ ነው! አየሽ አይደለ ልጅ፣ እኔና አንቺ አንድ ላይ ስለተባበር እኮ የማይፈጠር ነገር የለም። አንቺን እምቢ ስላልሽኝ እንጂ እስከዛሬ ድረስ እስካሁንም ቢሆን ኑሮ ብዙ ነገር እንሰራ ነበር። ለማንኛውም አሁን በጣም ደስ የሚል ዜና ነው ብላ እናትዮ ስመልስላት፣ ልዕልት ደግሞ እማዬ ረረረረ ተይ፣ ጥሩ ነገር ያደረግን መሰለሽ እንዴ? እንዴት ነው ጥሩ ዜና ነው የምትይው ስትላት፣ እንዴ ከዚህ በላይ ምን ጥሩ ዜና አለ? ምን ሆነሽ ነው? ምን አስበሽ ነው? በጣም የሚያስደስት ዜና ነው እኮ ያለን። በጣም ደስ የሚል ነው። ካሁን በኋላ እኛን ረስተው እርስ በርሳቸው ነው የሚባሉት። ካሁን በኋላ ከኛ ምንም ነገር አይደርሱብንም ስትላት፣ አይ እማዬ እሱን እንኳን ተይው። በነገራችን ላይ ግን በጣም ነው የደበደበው ካለብን እና አሁን ዳዊት ደግሞ ወጥቶ ሄዷል። የሚመለስም አይመስለኝም። አይመልሰው አቦ፣ አይመልሰው፣ በዛው ያስቀረው። እና እማዬ ደግሞ ለምንድን ነው የምትራገሚው? እርግመቱን አሁን ከዚህ ምን አመጣው? እና ታዲያ ምን ላድርጋቸው? አሁን ይሄኛውንም ራሱ የማስወጣበት ጊዜ ነው የምፈልገው። ብቻ ይሽ አይደለ እኔና አንቺ ስንተባበር የማይፈጠር ነገር የለም። እስከዛሬም ድረስ አብረን ብንሰራ ኑሮ አሁን ካለንበት ቦታ አንቀመጥም ነበር ትላለች ወይዘሮ አልማዝ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ በዘዘት ትርፍርፍ ይበልልኝ። እንኳን ደህና መጣችሁ። ስለመጣችሁ ከልብ ነው ማመሰግነው። ለቻናሉ አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ተቀላቀሉ። አመሰግናለሁ። እናም እንግዲህ ወይዘሮ አልማዝና ልዕልት እናትና ልጅ መሰሪ ለመሰሪ ተገናኝተዋል ማለት ነው። የሚሰሩት ስራ ልዕልት ትንሽ እንኳን ሉሊት አታሳዝናትም። በዛ ደረጃ ሁለቱ እየተደባደቡ እያሉ እያየች ምንም አልመሰላትም። ትንሽም ቢሆን ቢቆረቁራትም ነገር ግን ምንም ሊመስላት አልቻለም። እናቷን ማውጣት ብቻ ነው የፈለገችው። እማዬ በነገራችን ላይ ይሄን ነገር የተባበርኩሽ አንቺን ለማውጣት ብዬ እንጂ ነገሩን ፈልጌውና ወድጄው አይደለም። ነገር ግን ያው አንቺን ለማውጣት ያክል የምጠቀመው ነገር ነው ብላ ለእናቷም ትመክራታለች። ሉሊትና ካለብ አንድ ላይ ቁጭ ብሎ ስለነበረ ሉሊት እዛው ሳሎን ላይ ቁጭ እንዳለች ድንገት እንቅልፍ ወስዷታል። እናም ወይዘሮ አልማዝና አሁንም ልዕልት አብረው እያሴሩና እየመከሩ ነው። የአበባ ነገር ግራ ጋብቷቸዋል። እናም አሁን አበባን ዝም ማስባል አለብን። አበባን ዝም ካላስባልናትና በሆነ ነገር አፏን ካላዘጋናት እሷ ሁሉንም ነገር አፍረጥርጣ ለሉሊት ትነግራታለች። ያለበለዚያ ግን መኖር አንችልም፣ ጉዳችን ነው የሚወጣው። እናም መናገር አለብን፣ እሷን የሆነ ነገር ማድረግ አለብን ብላ ለእናቷ ትነግራታለች። እናትየውም እንግዳውስ የሆነ ነገር መፍጠር አለብን ብለን ካሰብን ወይም በቃ ልጅቷ ድሃ ስለሆነችና ገንዘብ ስለምትፈልግ ምናልባት በገንዘብ ልትታለል ይሆናል፣ ያለበለዚያ እምቢ ካለች ምላሷን እንቆርጠዋለን ብላ ስትላት ለልዕልት፣ ልዕልት ደግሞ ኧረ በስመ አብ እማዬ እንደዚህ አይነት የጭካኔ ወሬ ከኔ ጋር አታውሪብኝ። እኔ አልፈልግም እንደዚህ አይነት ወሬ ስታወሪ። ሌላ ነገር ሀሳብ የለሽም ሌላ ስትላት፣ እናትየውም እሺ በቃ ልጅቷ ድሃ ስለሆነች ገንዘብ እንስጣትና በ2000 ወይም በ3000 ትታለልልናለች። ስለዚህ በገንዘቡ ማታለል ይሻለናል ስትላት፣ እሺ ብላ በቃ ሰው ሳይነሳ ልሄድና እሷ እንዳናግራት ብላ አበባ ወዳለችበት ትሄዳለች። ልዕልት አበባ ወዳለችበት ስትሄድ ሰላም ካለቻት በኋላ ምን እየሰራሽ ነው ስትላት፣ እያየሽኝ አይደል እንዴ? ምን እየሰራሽ ነው ትይኛለሽ? አሁን ቁጭ ብዬ አይተሽኛል ስትላት፣ አይ እንደሱ ልልሽ አይደለም የፈለኩት። ለማንኛውም አሁን በማያገባሽ ነገር የምትገቢውንና በማይመለከትሽ ነገር እየገባሽ የምታወሪውን ነገር አርፈሽ ብትቀመጪ ይሻልሻል፣ የራስሽንም ህይወት እንዳያሳጣሽ። ያለበለዚያ ግን ቁርጡን ወቂው፣ አንቺ ራስሽ ህይወትሽን የምታጭበት ይሆናል። ይሄን እናገራለሁ እያልሽ አጉል የምትፈክሪውን ነገር ብታርፊ ይሻልሻል ብላ ስትላት፣ እንዴ አንቺ ያምሻል እንዴ? እኔ ህሊናዬ ሊያስቀምጠኝ አልቻለም። በቃ እኔ እናገራለሁ። ካሁን በኋላ ምንም ትዕግስት የሚባል ነገር ሊኖረኝ አይችልም።
ስለዚህ እናገራለሁ ብላ ስትላት እናገራለሁ ነው የምትይው? ይልቁንስ በህይወትሽ ፈርደሽ ነው ይሄን ነገር ከተናገርሽ። ታዲያ ልሞታ ምን ችግር አለ? ይቺ ልጅ ትትረፍልኝ። ይቺ መልካም ቅን የዋህ የሆነች ልጅ ትትረፍ እንጂ እኔ በሞት ምን ችግር አለ? የኔ ስራ የታደረሰኝ ችግር የለውም በሞትም ለህሊናዬ ነው የምሞተው። ስለዚህ ምንም መስሎ አይታየኝም ብላ ለልዕልት ስመልስላት፣ ልዕልት ደግሞ እንደዚህ ትላለች ብላ ስላላሰበች በጣም ደነገጠችና ምን በራስሽ ህይወት ፈርደሽበታል ማለት ነው ስትላት፣ አዎ ችግር የለውም ብቻ ይቺ ልጅ ትትረፍ። እዚህ ውስጥ ያለው ወይም ከዚህ ቤት ያለው ነገር ካልተገላገለ እኔ አርፌ አልቀመጥም። መቼውንም ቢሆን ጸጥ አልልም። እኔ አልችልም፣ በቃ አልችልም። ህሊናዬ ሊያስተኛኝ አልቻለም። እንቅልፍም እየተኛው አይደለም ብላ ስትላት፣ እንግዳውስ እሺ በሌላ በኩል እንደራደር። እኔ 2000 ብር እሰጥሻለሁ፣ አፍሽን ዘግተሽ ትቀመጫለሽ ስትላት፣ ምን እያልሽ ነው? 2000 ብር? እኔ እኮ ብር አይደለም የጠየቅኩሽ። እኔ አልፈልግም፣ እውነታውን ተናግሬ ነው መገላገል የምፈልገው እያልኩሽ እኮ ነው ስትላት፣ አርፈሽ ተቀመጪ። እንግዲህ ይሄን ነገር እምቢ ካልሽ አስቢበት። በህይወትሽ ፈርደሻል። እሺ ልጨምርልሽ፣ 3000 ላድርግልሽ እና አፍሽን ዘግተሽ ተቀመጪ ስትላት፣ እኔ ምንም ብትይኝ በብር ጭራሽ የምታለል ሰው አይደለሁም። የፈለግሽውን ነገር ማድረግ ትችያለሽ። የኔ ህይወትንም ቢሆን አጥፉት። ነገር ግን እኔ ከመናገር በፍጹም ወደ ኋላ አልልም ብላ እውነቱን ቁጭ አርጋ ስታነግራት፣ ልዕልትን በጣም ደንግጣና ተበሳጭታ ወጥታ ወደ እናቷ ትሄዳለች። ወደ እናቷ ሄዳ እማዬ በነግራት እኮ እምቢ አለች። በቃ ምንም እሺ ልትለኝ አልቻለችም። እናም ከአሁን በኋላ ሌላ አማራጭ ነገር ካልተጠቀምን ወደ ኋላ የምትመለስ አይመስለኝም። ለሉሊት ከመናገር በፍጹም ወደ ኋላ የምትል አይደለችም። በገንዘቡ ልትስማማልኝ አልቻለችም ስትላት፣ እናትየውም በቃ ሌላ ዘዴ መፈለግ አለብን ስትላት፣ እሺ ምን ማድረግ አለብን ብላ እናትና ልጁ ሲማከሩ፣ እናትየው አበባ የሆነ ጥፋት እንድታጠፋ እናድርግ፣ ከዛ ያን ጥፋት ካጠፋች በኋላ በዛ ጥፋት እያስፈራራን እንጠቀምባታለን ስትላት፣ እንደዛ ማድረጉ ሳይሻል አይቀርም እንጂ ይሄ አሁን ብር ሰጥሻለሁ እንደዚህ ልሻለሁ በማስፈራራት ዙሪያ በፍጹም ወደ ኋላ የምትመለስ ስላልሆነች በቃ በዚህ በምንድነው ስሙ በጥፋቱ ወይም እሷ እንድታጠፋ አድርገን መጠቀሙ ይሻለናል ተባብለው ተማክረው ይጨርሳሉ ማለት ነው። ከእናቷ ጋር ከጨረሰች በኋላ እንደ መልካም ሰውና እንደ ጥሩ ሰው ከኋላ በቢላዋ እየወጋቻት ወደ ሉሊት ትሄዳለች። ሉሊት ካለችበት ሶፋ ላይ ተኝታ ስለነበረ እንዴ እህቴ ሉሊት ምን ሆነሽ ነው ሶፋ ላይ እየተኛሽው ብላ ተቀሳቅሳታለች። እኔ እኮ ማታ በቃ እንቅልፍ ሸለብ ባደረገኝና እዚሁ ተኛሁኝ። እና ታዲያ ቆይ ውስጥ ገብተሽ አትተኝም ነበር እንዴ? ምን ሆነሽ ነው ደግሞ የምትጨነቂውስ? እንዴት አልጨነቅ? ቤቴ ውስጥ እኮ ነው ይህ ሁሉ እየተፈጠረ ያለው። እኔ ያልተጨነቅኩ ማን ይጨነቃል? የሆነ ነገር ቢፈጠር እኮ ተጠያቂዋን የነኝ የምሆነው ብላ ስትመልስላት፣ ልዕልትም ምንም እንደማያውቅና መልካም ሰው መስላ እና ታዲያ ዳዊትም እኮ እንደዛ ማድረግ አልነበረበትም። እንዴት ካለብን ይደበድበዋል? ቁጭ ብለው ተነጋግረው መፍታት ነበረባቸው። እንዴት እንደዚህ ያደርጋል ስትላት፣ ምን አውቃለሁ እኔ ራሱ እኮ ግራ የገባኝ እሱ ነው። ገንዘብነቱ ወይም ሀብሉ የካለብ ነው። ለካለብ ከአባቴ የመጣ ነው ተብሎ ወረቀቱን ራሱ አይቼዋለሁ፣ ደብዳቤ ተጽፎ የተላከለትን። እናም ያንን አይቼዋለሁ እና የካለብ ነው። ዳዊት ግን በፍጹም ሊያምን አልቻለም። ይህ ሀብል የራሴ ነው ብሎ ነው ዳዊትን ካለብን እንደዛ የደበደበው ስትላት፣ በቃ አንቺ አትጨነቂ እህቴ፣ ምንም ልትጨነቂ ይገባል። እነሱ ምናልባት ተመካክረው ወይም ደግሞ አሁን ከውጭ ሲመጡ ሰላም ፈጥሮ ይመጣሉ። ስለዚህ ባክሽን እህቴ አትጨነቂ ስትላት፣ እንዴት አልጨነቅ? እኔ ያልተጨነቅኩ ማን ይጨነቃል? ይሄ ነገር ይፈጠራል ብዬ በቤቴ አስቤው አላቅም። መተማመን ብቻ አይደለም እኮ በፍጹም አለመስማማት የሚባለው ነገር እዚህ ቤት መኖር የለበትም እኔ እስካለው ድረስ። ግን እኔ ያለው እንደዚህ መፈጠሩ በጣም ነው የሚያስጠላው ብላ ስትላት፣ እና ተይው በቃ ተያቸው፣ እርግጠኛ ነኝ አሁን ሲመጡ እህቴ ታርቆ ይመጣሉ ስትላት፣ እኔ እንጃ አላቅም፣ ብቻ ለማንኛውም ያው ቁጭ ብለው እንድነጋገሩበት አደርጋለሁ። ለማንኛውም እስኪ አሁን ወደ መታጠቢያ ክፍል ልግባ ልታጠብ ብላ ወደ መታጠቢያ ክፍል ትገባለች። ልዕልትም እህቴን በእኔ ምክንያት አስጨነቋት፣ እኔ ያደረኩ ያለውን ነገር ነው እንደዚህ የሚያስጨንቃት፣ ምን አባቴ ላድርግ እያለች ታስባለች። ግን አሲድና መሰሪ ናት ሆነን ለመናገር የእናቷ ልጅ አረመኔ። እና ድራማው በጣም እያስጠላ እየደበረ መጥቷል። በነገራችን ላይ እኔ በየትኛውም ዓለም እንደዚህ አይነት ታሪክ አለ ብዬ አላስብም። አንድ ሰው ጥላት ሆኖ ከዛ ከቤቱ ተቀምጦ እነሱ የሚያዩበት ምክንያት እሷ ራሱ ከዛ ቤት ተቀምጣ ምግብ ሲሄድላት ሲመጣላት እየበላች ማነው የት ገባ ምግቡ የት ገባ እየታለቀ እንኳን
ብሎ አይጠይቁም ማለት ነው። ያው ድራማ ስለሆነ ነው ለነገሩ። ለማንኛውም አበባ ለመናገር በጣም ተቻኩላለች። እናም እዛው ከማር ቤት ሆና ወደዚህ ጉርድድ እያለች እኔ መናገር አለብኝ፣ በቃ እኔ ይህን ነገር መናገር አለብኝ፣ ካልተናገርኩ ሙቼ እገኛለሁ እያለች ልክ ወደ ሉሊት ልትሄድ ስትል ወይዘሮ አልማዝ በር ላይ ታገኛታለች። ከዛ እሷም ድንግጥ ብላ እዛው ላይ ቆማ ድራማው ያልቃል ማለት ነው ውዶችዬ። እና የዚህ ድራማ ጉዳይ እኔ ታሪኩ ምንም ሊገባኝ አልቻለም ማለት ነው። አንድ ወንጀለኛ በዚህ ደረጃ እንደፈለገ እየተንቀሳቀሰ እንደፈለገ ጠላቶች ከሚላቸው ቤት ላይ ቁጭ ብሎ እናትና ልጅ ሆነው አንድ ላይ እያሴሩ ችግርና ጸብ እየፈጠሩ የሚቀጥል ታሪክ አለ ብዬ በፍጹም አላስብም። እና ደራሲው እንደው ይሄ ቪዲዮ በደረሰ ኧረ በእናትህ የሆነ ነገር በለው። ድራማው በጣም አስጠልቷል፣ ተበላሽቷል። ታሪኩ ምንም እየጣመን አይደለም። እባክህን ተባበረን ትላላችሁ። ለማንኛውም እኔ እዚህ ላይ ያበቃለሁ ወንዶችዬ። በያላችሁበት ሰላማችሁ ይብዛልኝ። ባባይ